እሺ ይኸው እንደምታዩት ይኸው መዝሙር 118 ነው። እዚህ ላይ ግንበኞች የናቁት ድንጋይ በምን አንቀጽ ነው የተጠራው? ይኸው በወንድ አንቀጽ ወይም አንተ በሚል። እሺ በደንብ ስሙት። እሺ እንግዲህ ምን ሊያደርግ ነው ትዝታው? እኔ ትዝታውን እስከ መቼ እንደምናስተምረው እስከ መቼ ድረስ አንዴ ሂብሩ አንዴ ግሪክ እንዴት እንደምናስተምረው እና እችን ይዘው ደግሞ እዚህ ቲክታክ ላይ የምታውቋቸው ፕሮቴስታንት ወንድሞቻችን ደግሞ ውር ውር የሚሉ በአኬ ቋንቋ እችን ይዘው ደግሞ ይህን ሰሞች ሲጠይቁ አልሰማችሁም? ከሱ ወስደው ነው ባይዘወይ ከትዝታው ቪዲዮ ሰራላቸው አዩ። ከዛ መጡና ራሱኑ ትዝታ ያለው ቃል በቃል ደገሙ። ይህ ስንፍና ነው። ግን እስቲ እናስጨርሰው፣ እንስማው አይደለ? ትዜን እንስማው። ትዜ ነው። ግን አንዳንዶች ሲያዩ ስለሆነ የሚገባቸው በማሳየት እኔም ማምናለሁ፣ መረጃ በመስጠት ማምናለሁኝ። ኦኬ እሺ ይኸው እንደምታዩት ይኸው መዝሙር 118 ነው። እዚህ ላይ ግንበኞች የናቁት ድንጋይ በምን አንቀጽ ነው የተጠራው? ይኸው በወንድ አንቀጽ ወይም አንተ በሚል። እነሱ ወደ ምን ቀየሩት? አንቺ ማለት ግንበኞች የናቋት ድንጋይ። ለምንድን ነው እንደዚህ የሚቸገሩት ብላችሁ ስታስቡ የመጽሐፍ ቅዱስ የተጻፈበትን አንቀጽ የመለወጥ ድፍረት ላይ ለምን ደረሱ? ለምን ፈለጉት? ይሄንን ስትሉ ለሚያመልኳት አምላክ በማርያም ስም ለምትጠራው መንፈስ የእግዚአብሔርን ቃል ለመገበር እንደሚፈልጉት ለማድረግ ትርጉም ላይ ስላልተመቻቸው ነገሮችን ሁሉ ለማርያም የመስጠት አጋንንታዊ አባዜ ስለተጠናወታቸው ግንበኞች የናቋት ብለው ይሄንን አገላለጽ ወደ ሴት አንቀጽ የወሰዱበት ዋናው ምክንያት ከማርያም ጋር ለመስፋት ነው። እሺ ትዜ እንደዚህ ይላቸዋል። እንግዲህ ትዝ ይላችሁ እንደሆነ ትዝታው ሜሪ ክሪስመስ የሚለውን ድንግል ማርያም ናት ብለው አስበው ሜሪ የሚለውን ሜሪ ክሪስማስ አይባልም እና ሜሪ የሚለው ድንግል ማርያም ናት ብለው ማለት ነው። እና በቃ በጣም እኔ ትዝታው ቤት መቀመጥ አንዳንዴ ጥሩ አይደለም። ትቢሆነስ በቃ ቤት ዝም ብሎ መቀመጥ ዝም ብሎ በቃ ዩቲዩብ ላይ መዋል ጥሩ አይደለም። መጽሐፍ ማገላበጥ ያስፈልጋል፣ ማንበብ ያስፈልጋል፣ ወጣ ብሎ ስራ መስራት ያስፈልጋል። ወጣ ብላችሁ ስራ ካልሰራችሁ አንደኛ እንትን ነው ምንድነው ህልም ታያላችሁ። ዝም ብላችሁ ህልም ስታዩ ነው የምትሉት፣ ስተኙ ነው የምትሉት፣ ስራ ካልሰራችሁ ካልተንቀሳቀሳችሁ። ሁለተኛው ደግሞ እንደ ትዝታው ትሆናላችሁ። ደግሞ ዩቲዩብ ላይ ዝም ብላችሁ ቁጭ ብላችሁ ከሆነ አታነቡም፣ አትረዱም። እናት ቋንቋ የጻፈበትን ዲክሽነሪ ማለት ግራመር አጠቃቀሙን አትረዱም። እኔ የሚያሳዝነኝ እዚህ ጋር ኮመንት ላይ ያሉት ናቸው የሚያስቁኝ። አንተ የጌታ ሰው፣ አንተ ትልቅ ሰው፣ አንተ በዚህ ወጥቶ በቃ ከዛስ ደግሞ ይችሉ ቃል ደግሞ ይዘው መጥተው ቲክቶክ ላይ የምናውቃቸው ፕሮቴስታንት ደግሞ ወንድሞቻችን በመጽሐፉ ላይ በመጽሐፍ ቅዱሳቸው ላይ ኦርቶዶክሶች እንዲህ ብለው በሴት አንቀጽ ጻፉት። አዎ ጽፈኗል። ለምንድን ነው የጻፍነው ግን? ከማርያም ጋር እንዳልወሱ በቃ ማርያምን አምላክ ምናምን። ኧረ ትዜ ተው። ጴንጤዎቹ ይሸወዱልህ፣ የማያነቡት ዝም ብለው አንተ የጌታ ሰው የሚሉ ሰዎች ይሸወዱልህ። እኛ ግን እናነባለን። ባይዘወይ እኛ በደንብ እናነባለን። ኦኬ ኮመንት ላይ ስድብ የሚሳደቡትም አትሳደቡ ፕሊዝ። ኦርቶዶክሲያን ከሆናችሁ ሌሎቹ ይሳደቡ፣ ችግር የለው፣ ሊበሳችሁ ስለሚችሉ ማለት ነው። ኦኬ እስቲ አሁን ከፕሮቴስታንት ይሄን ገብቶ የሚሞግተኝ ካለ ይሄ በመዝሙር 118 ላይ ያለው ወይም በመጽሐፍ ቅዱስ 117 ላይ ያለው ቁጥር 22 ላይ ግንበኞች የናቋት ድንጋይ እርሱ የማዘቺ የናቋት የምትለው በእኛ በ2000 መጽሐፍ ላይ ያው
የናቋት ብሎ ተቀምጦልናል። ያው ላሳያችሁ። ይኸው ምን ይላል እዩት። ይኸው ግንበኞች የናቋት ድንጋይ ተብሏል። ግንበኞች የናቋት ድንጋይ ተብሏል። እርሷ የማዕዘን ራስ ሆነች። የናቋት የሚለው ትክክለኛ ፍቺ ነው? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የናቋት በሚለው ለምን ተጠቀመች? ኦኬ ትዝታው እንዳለው ትዜ እንዳለው ወንድማችን በቃ የማርያም ፍቅር ይዟቸው ነው። እንደዛ ነው። እስቲ የሚሞግተኝ ፕሮቴስታንት ካለ ገብቶ በዚህ ጉዳይ እኔ ሞግታለሁ የሚለኝ መልሱን ከመስጠት በፊት የትዝታውን ስንፍና ይዛችሁ እናንተም ሳታነቡ የቤት ስራ ሳሰሩ ቲክቶክ ላይ ገብታችሁ ይኸው ብላችሁ የትዝታውን ቃል በቃል ወስዳችሁ የምትደግሙ ፕሮቴስታንቶች እስቲ ግቡና በመጽሐፍ ቅዱሳችን ላይ በሰማንያዱ ላይ እርሷ የግንበኞች የናቋት ያልነው ዝም ብለን ነው ወይ? የናቋት ያልነው ትዜ እንዳለው ማርያምን ስለምናመልክ ነው? ኢቭን የናቋት ስላልን ማርያምን እየተናገርን ነው? እና እስቲ ግቡ፣ የምትገቡ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉና ልቀበላችሁ መልስ ከመስጠት በፊት ግቡ። እስቲ ግቡ። እንዲያው በቃ እኔ ትዝታው የሚለውን ነገር ይዛችሁ የምትወጡ ሰዎች እውነቴን ነው፣ ለሌላ ቀን እንዲያው ትምህርት ተማሩ። ለሌላ ቀን እንዳትጓረዱ ማንበብ ያስፈልጋል። ትዝታውን አትመኑት። ሜሪ ክሪስማስን ማርያም ናት ብሎ የተረጎመላችሁ ነው ትዝታው። በጣም ብዙ ነገር ትዝታው አንደኛ አያነብም። ስለማያነብ ብዙ ነገሮች ስለማያጠና ዝም ብሎ ከራሱ ነው የሚያወራው። የእሱም መረጃ ይዛችሁ እውነት ነው የምትሉ ሰዎች ትቸገራላችሁ በጣም። እሺ የሚገባለ ሰላም ነይ እስቲ ግቢሽ። ዝም ብሎ መጽሐፋችሁን አስታኩ እኮ እኔ አሁን እኮ በእውቀት ነው እኮ የምሞግታችሁ። አእምሮሽን ተጠቀሚ እንጂ ሰላም ዝም ብሎ መጽሐፋችሁን አስታኩ ከማለት በፊት ምን ማል ብለሽ አታነቢም? ነይ እስቲ ሰላም ሻ ግቢ። እንዲሁ ጭፍን ለምን ትሆናላችሁ? ሰላም እንዴት ነሽ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጌታ ይመስገን ሁሉ ሰላም። እሺ መጽሐፋችሁን አስተካክሉ አልሽኝ አይደለ? አዎ ብያለሁ። እሺ የዚህን እናት ቋንቋውን ጽሑፉን አይተሽዋል? አላየሁትም። ታዲያ ለምን እንደዛ ታያለሽ? ሰላም ለምንድን ነው መጀመሪያ እናት ቋንቋውን ተመልክተሽ ከዛ በኋላ ይስተካከል ለምን አትይኝ? ከ66ቱ ጋር ነው ብዙ ጊዜ እናንተም አሁን የእኛን መደበኛውን አዲስ መደበኛ ትርጉም የምታነጻጽሩት ከ54ቱ ጋር ነው አይደለም? ከእናት ቋንቋ ጋር ነው የምናነጻጽረው። አይኔ ብዙ ሳይ ኦርቶዶክስ አዲስ መደበኛ ትርጉም ነው ከእናት ቋንቋ ጋር አነጻጽራ ያሳይሻለሁ። በጣም ብዙ ቃላት የቀያየራችሁትን። አሁን ግን ፎከስ አድርጊና እዚህ ላይ ሆነሽ ይሄኛው በእናት ቋንቋ የተቀመጠው እንዴት ነው አይተሽዋል? አሁን 66ቱም ቢሆን ምንም ቢሆን ግን እናት ቋንቋውን ስናየው በምን የተቀመጠው? እኔ እናት ቋንቋን አላየሁትም። ያስታየሁት ከ54ቱ ጋር ነው። ታዲያ ለምን አሁን 54ቱንም 66ቱንም 81ዱንም ሊመዝናቸው የሚችለው እናት ቋንቋ ነው አይደል? አዎ እሱማ ግልጽ ነው። ታዲያ እናት ቋንቋ ለምን አታይም? አሁን ዝም ብሎ ብሉይ ኪዳን ያው በእንትን የተጻፈው ይኸውልሽ፣ በጭፍንነት ዝም ብሎ ከመናገር የቤት ስራ መስራት አይሻልም? ማንበብ እስቲ ቆይ እናት ቋንቋ ምንድን ነው የሚለው ብሎ ማየት አይሻልም? እሺ አሁን ይሄ ትርጉሙ ይሄዳል። አሁን ይሄ የተነገረው ጥቅስ ለኢየሱስ ክርስቶስ ነው። እንዴት ነው ለሴት አድርገን ሊጻፍ የቻለው? እናት ቋንቋን አይተሽዋል ያልኩሽ ለዛ ነው እኮ። እናት ቋንቋውም በባለፈው ሲያሳዩ አይቻለሁ። እኔ አላየሁትም፣ ግን ሲያሳዩ አይቻለሁ። ምን አየሽ? ሲያሳዩ እሷ የሚል አለ። ግን ለምን እሷ ሆነ እናት ቋንቋ እኮ? ግን እንትን አለ። አሁን ለምን ሆነ? ሰላም አሁን እኮ አይደለም የምጠይቀኝ። እናት ቋንቋው ለምን በሴት አንቀጽ በሴት ናውን ለምን ያስቀምጠዋል? ድንጋይ ነው እንደውም እሷ ብሎ ትርጓሜን ያሳዩት የእናንተ ልጆች ድንጋይ ነው። አባክሽ ያዳመች ሰላም። እናት ቋንቋው የኛ ልጆች ኢትዮጵያ ናቸው። እናት ቋንቋው በሴት አንቀጽ ለምን ጻፈው ነው ያልኩሽ። እደይ እኮ እንደስክል እኮ ነው ሲያሳዩ እንዳየሁትኝ እኔ እነሱ አጠይቁሽም እኮ እናት ቋንቋው ለምን በሴት አንቀጽ ናውኑን በሴት አንቀጽ ለምንድን ነው የሚያስቀምጠው ነው ያልኩሽ እኮ። እሱ ቀቷ አለሽ ወይ? የለኝም። እሱ በቃ ታዲያ እሱ ነው እኮ የሚሻለው። ሰላምሻ እንዴ ኢትስ ኦኬ እኮ እኔ ነው እናት ቋንቋውን በደንብ በጾታ ሲቀመጥ አንዳንድ ነገሮች ከምን አንጻር ነው የሚለውን አላቅም ብትይ እኮ አንደኛ ትዝታውን
ትዝታው የቤት ስራውን አልሰራም። ባይዘው ትዝታው ዝም ብሎ ጭፍን ብሎ ስግጥ ብሎ መጥቶ በቃ ይኸው አንቺ አሏት ይኸው ለማርያም ነው ብሎ አስቀመጠ። ኦኬ ይሄ ውሸት ነው። ባይዘው ይሄ በጣም በጣም ውሸት ነው። ለማንኛውም ግን እስቲ አንድ ነገር ላሳይሽ፣ እናት ቋንቋ ላይ ሄጄ ላሳይሽ። ይሄ ነው ዋና ፕሮብለም። ሚውት ላድርግ። እሺ ስለዚህ ቀወጠው። እሺ ኦኬ ሳልም አይደለ መዝሙረ ዳዊት ኦኬ ሳል 118 ከዛ 22 እሺ ምን ይላል? The stone which the builders rejected has become the chief corner ይላል አይደል? ይኸው እና እችን ስቶን የምትሆን ስታያት እንግሊዝኛ ታውቂያለሽ እንዴ? ሰላም ሰላም እሞክራለሁ ግን አንተ አንብብልኝ። ፌሚኒን ማለት ነው። ናውን ፌሚኒን ማለት ነው። ፌሚኒን ሴት መሰለኝ፣ እንደ ሴት ቋንቋ በሴት አንቀጽ ማለት ነው። ይሄ እናት ቋንቋው ኤብን የሚለው ኤብን የሚለው እናት ቋንቋው በሴት አንቀጽ ይቀመጣል። በሴት አንቀጽ አሁን ድንጋዩ ሴት ነው እየተባለ አይደለም፣ አስተውይ። በሴት አንቀጽ ግን ይቀመጣል። ድንጋዩን በሴት አንቀጽ ሲጠሩት እነዚህ ሳውንዶች ላይ ኤሄበን የሚለው ላይ ዲክሽነሪውን በኋላ ሳይሻለው የዚህን የእናት ቋንቋ ዲክሽነሪ እዛ ላይ ይሄን ፌሚኒን አንቀጹ በሴት አንቀጽ ይቀመጣል። ኦኬ በሴት አንቀጽ ለምንድነው የሚቀመጠው? ሰላም አሁን እንዲያውም እንደዛ ከሆነ እኛ ትርጉማችን ትክክል ነው። ምክንያቱም የናቋት ድንጋይ ያልንበት ምክንያት በሴት አንቀጽ እናት ቋንቋ በሴት አንቀጽ ስለሚያስቀምጠው ነው ይላል። እዚጋሹ እኮ ግን እኮ መጽሐፍ ቅዱስን ስንሄድ ድንጋዩን እንኳን አይደለም የቀየረው፣ ግንበኞች የናቁት የሚለውን እሱን ኢየሱስን እኮ ነው የቀየረው እንጂ ድንጋዩን እንኳን አይደለም አልቀየረው። ምክንያቱም ምን መሰለሽ የሚለውልሽ ግንበኞች የናቋት ድንጋይ የናቋት የተባለችው ድንጋዩ ነው አይደል? በሴት አንቀጽ ምክንያቱም ድንጋዩ አይደለች ሴት እየተባለች ሲጋ ጠራችሁ እኮ እዚህ ሴቷ የሚለው ድንጋዩ ነው፣ ግን መጽሐፉ የሚለው እሱ የሚለው ነው። እሷ ያለው እሱ አይልም እኮ መጽሐፉ ሂሽም አይልም። ሰላምዬ እኔ ለዚህ እኮ ነው ፕሊዝ አጥኒ። ሂሽም አይልም መጽሐፉ። እሺ ዲያቆን ሰላም ነርሱ። ሰላም ብያለሁ። ሰላም ናችሁ ይብዛ ሁላችሁም። እዛው ቀጥሎ በነገራችን ላይ ሁሉንም ካነበብሽ ሰላም በሴት አንቀጽ ነው ማለት ሙሉ ቀጥሎ ያለው ጥቅስ ይሄ ያንኑ ድንጋይ የሚያብራራው በ54 ላይ በሴት አንቀጽ ነው የሚያብራራው እና በሴት አንቀጽ እንዲያው ቁጥር 23ን ካነበብሽው ያንን ድንጋይ የሚያብራራት በሴት አንቀጽ ነው ራሱ 54ቱ ራሱ ማለት ነው፣ እንኳን ሌላ አይደለም። ቢኮዝ 54ቱን በሴት አንቀጽ ቁጥር 23ን አብራራ ማለት ስለ ኢየሱስ እየተናገረ አይደለም ማለት ነው። አይደለም። ኢየሱስ ክርስቶስ በሴት አንቀጽ በብሉይ ኪዳን ውስጥ ማለትም በተለያየ ቦታ ላይ የጠቀሰበት የለም አለ። ለምሳሌ ጥበብ በሴት አንቀጽ ነው ወይስ በወንድ አንቀጽ ነው የምትጠራው የነበረው? ጥበብ ቤቷን ሰራች ተብሎ የሚነገርለት ለክርስቶስ ነው። ጥበብ አሁን በመጽሐፍ ቅዱስ ውስጥ እንግዲህ በብሉይ ኪዳን ኦልሞስት ሰለሞን የጻፈው ጥበብን ስለ ጥበብ በምሳሌ ላይ ሲገልጽ በመጽሐፈ ሲራክ ላይ ሲገለጥ ጥበብን በሴት አንቀጽ ሲጠራ ነበረ። ስለዚህ ጥበብን በሴት አንቀጽ ጠራ ማለት እንዲያው ክርስቶስን አያመለክትም ማለት ነው? አይደለም። ስለዚህ እንዲያው ማወቁ ይቀድማል፣ ማንበቡ ይቀድማል፣ አሳይመንቱን መውሰዱ ይቀድማል። እሺ ሰላምዬ ችግር የለውም ይቀድማል። ግን እኔ አሁን ጥያቄ ድንጋዩ ሳይሆን የተቀየረው መጽሐፉ እሱ የሚለውን ነው እሷ ያለው እንጂ ድንጋዩን እዚህ ጋር ለምሳሌ የግንበኞች የናቁት ድንጋይ አይደለም የነበረው አይደል? የናቁት የሚለው አይደለም። አንድ ስሚ ሰላም እያዳመጥሽኛ ፕሊዝ። የናቁት አይደለም የሚለው የነበረው የናቁት ብሎ ያስቀመጠው ድንጋዩ ነው አይደለም? መዝሙረ ዳዊት ላይ በወንድ አንቀጽ ያስቀመጠው አይደለም። መዝሙረ ዳዊት መዝሙር 118 ላይ ቁጥር 22 ላይ ግንበኞች የናቁት ድንጋይ እዚህ ጋር የናቁት የተባለው
ማን ነው እየተቀመጠ ያለው? ድንጋዩን አይደለም በወንድ አንቀጽ ያስቀምጠው። የናቁት የሚለው ግን እኮ ኢየሱስን እንጂ ገና ነኝ፣ ወደዛ አልመጣውም። ሰላም እያረባክሽ እኔ አሮ ነው እንዴት እንደምንግባባ አልገባኝም። የመጀመሪያውን ትንቢቱን እንይ። ትንቢቱን ስናይ ይቺ ማንን ይገልጻል? እስቲ ጠይቁ። ቆይ ሎርድ ነው ዲያቆንዬ አስተውይ። አሁን ሰላም ግንበኞች የናቁት ድንጋይ ብሎ ዳዊት ሲያስቀምጥ እዚህ ጋር የናቁት ብሎ በወንድ አንቀጽ ያስቀመጠው ምኑን ነው? እኔ እንደምረዳው ድንጋዩን ነው ብዬ አይደለም። እኔ የምረዳው ኢየሱስን ነው የሚገልጸው ብዬ ነው እንጂ የናቁት የሚለው ድንጋዩ ነው ብዬ አይደለም። ሰላም እኔ በሐዲስ ኪዳን ይሄ ትንቢት ለማን ተቀመጠ አላልኩሽም። ገና ሲነገር ገና ይሄ ትንቢት ሲጻፍ ግንበኞች የናቁት ድንጋይ የናቁት ተብሎ የተቀመጠው ቀጥሎ ላለው ድንጋይ ለሚለው ሀሳብ ነው አይደል? እሺ አይደለም፣ ንገሪኝ ትክክለኛውን ነገር። ባለአእምሮ ሆነሽ ትክክለኛውን ታማኝ ሆነሽ መጽሐፉን ንገሪኝ። ግንበኞች የናቁት ድንጋይ እዚህ ጋር የናቁት የተባሉ ምኑን ነው? እሺ ድንጋዩን ነው ልበል። ከዛስ ልበል ሳይሆን ለመጽሐፉ ታማኙኝ። እንደዚህ ከሆነማ ምንም እኮ ጥቅም የለውም ከአንቺ ጋር ማውራቱ። ታማኝ ሆነሽ አውሪ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እርሱ የተባለው የናቁት የተባለው ምኑን ነው? እሺ ድንጋዩን ነው። ከዛ እሱ የማዕዘን ራስ ሆነ። አንዴ ሰላም፣ አንዴ ይህች ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት። ይህች የተባለችው ምንድን ናት? ስራውን ነው የሚገልጸው። ይህች የተባለችው ለዓይናችን ድንቅ የተባለችው የቷ ናት? ለዓይናችን ድንቅ የተባለችው ምኗ ነው? እዚህ ጋር በሴት አንቀጽ እየጠራት ያላት ምኗ ነው? ከላይ የተጠቀሰው ስራውን ነው የሚገልጸው እኮ። ምኑን ነው? ድንጋዩን። ስለዚህ በሴት አንቀጽ ደግሞ ከታች አስቀመጣት አይደለ? ከታች ያለው ግልጽ እኮ ነው። ከታች ያለው ግልጽ ነው። ድምፅሽ ታፍነዋል። ሰላም ከታች ያለው በሴት አንቀጽ የተቀመጠው ለድንጋዩ ነው አይደለ? አዎ። በጣም ጥሩ ሰላም። በደንብ አውነስቱኝ። አሁን አስተውይ። እዚህ ጋር በሴት አንቀጽ ለምን ተቀመጠ መሰለሽ? ምክንያቱም ድንጋይ የሚለው በእናት ቋንቋው ሲፈታ ድምፁ፣ አነጋገሩ የሚይዘው የሴት ፕሮናውን ወይም ይኸውልሽ እዚህ ጋር ፌሚኒን ናውን አለው። የሴት አንቀጽ አለው፣ የሴት ቅጥያ አለው። ወይም በሴት ጾታ ፍቺ ነው የሚነገረው። ይሄ ቃል ይሄ ኦሪጂናል ወርዱ ማለት ነው። እናት ቋንቋ ኤሄብን የሚለው ማለት ነው። ይህን ዲክሽነሪ ውስጥ ገብተሽ ስታዩ ለምሳሌ ይሄ ብቻ አይደለም ባይዘወይ። ለምሳሌ ሌላ ልጨምርልሽ፣ ሌላ ጥቅስ ልጨምርልሽ። ለምሳሌ ምን ልጨምርልሽ? ትንቢተ ኢሳያስ ላይ ትንቢተ ኢሳያስ አይዛያ ላይ ትንቢተ ኢሳያስ ምዕራፍ 28 ቁጥር 16 16 እሺ ሌክሲኮን እሺ ያው therefore thus says the Lord God behold I am laying in Zion a stone ይላል። እሺ ድንጋይ ይላል አይደለ? ወይም ኢሳያስ 28 16 ማለት ደግሞ በአማርኛው ምን ተብሎ የተነበው ማለት ነው? ትንቢተ ኢሳያስ 28 16 ይኸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ። እሺ ድንጋይን አይደለም የሚለው የመሰረቱ የጸናውም የማዕዘን ድንጋይ የሚያምን አያፍርም ይላል። ድንጋይ ይለዋል አይደለ? ሰላም ያይሽ ነው። አሁን ይኸው እዚህ ጋር አሁንም ያቺ ድንጋይ የምትሏን ወስጄ እናት ቋንቋውን ስፈታው አሁንም መልሶ በሴት አንቀጽ ይለኛል። አይሹ የመጽሐፍ ቅዱሳችን ስታዩ 81 ስታዩ ይሄንኑ ትንቢተ ኢሳያስን ያችን በሴት አንቀጽ ያስቀምጣታል። ተርጉሞ ራሱኑ ከእናት ቋንቋው በሴት አንቀጽ ስለሚል ይሄ ቃል ኤሄብን የሚለው ቃል በሴት አንቀጽ ስለሚፈታ በእናት ቋንቋው ሴት አንቀጽ ሲባል ባይዘዌ ሴት ነው እየተባለ አይደለም። ያ ነገር የተጠቀሰው ነገር ሴት ነው የተባለ አይደለም። እሺ ሰላም። በሴት አንቀጽ ተቀመጠ ማለት በሂብሩ አንዳንድ ኦብጀክቶችን፣ አንዳንድ ነገሮችን፣ ማቴሪያሎችን በሴት አንቀጽ ይጠራሉ። በሴት አንቀጽ ያስቀምጣሉ። ለምሳሌ ይህን ሰጠውሽ ኤሄብን የሚሏቸው ኢኤች የምትለዋ የምታሳየው ከሴት አንቀጽ ከጾታ ጋር እያገናኙ ኦብጀክቶችን፣ የተለያዩ ማቴሪያሎችን፣ ድንጋይ ሆነ አንዳንድ ነገሮችን
በሴት አንቀጽና በወንድ አንቀጽ የመጥራት ልማድ አላቸው እናት ቋንቋው ተናጋሪዎቹ። ስለዚህ በዚህ በእናት ቋንቋው በሴት አንቀጽ ያስቀምጠዋል ድንጋይ የሚለውን ፓርት ማለት ነው። ኦኬ። ስለዚህ ቤተክርስቲያን ምን አደረገች ማለት ነው? ያንኑ ቋንቋውን እናት ቋንቋውን ይዛ የእናት ቋንቋን ፍቺ ይዛ የእናት ቋንቋን አጠቃቀምና ዘይቤ ስልት ይዛ በፌሚኒን በሴት አንቀጽ ስለሚያስቀምጠው የናቋት ብላ አስቀምጠች እንጂ ስፔሲፊክሊ ሴት የሆነች ወይም ሴት የሆነች ፍጥረት ወይ ደግሞ የሆነች ሴት ሪፈር የተደረገ አይደለም። ገብቶሻል? ሰላም ገብቶኛል። ግን መዝሙረ ዳዊት ላይ እኔ ጥያቄ አለብኝ። ምክንያቱም ከድንጋው በኋላ ራሱ እኮ የቀጠለው እንትን በሴት ነው። በሴት አንቀጽ አዎ፣ ለምን መሰለሽ? ይህንን ይዞ ስለሚመጣ ነዋ። ያቺ የተጠቀማትን ሪፈር የሚያደርጋት ድንጋዋን ስለሆነ ድንጋዩን እየተረጎመ እየፈታ ስለሚመጣ ያቺ ድንጋይ በእናት ቋንቋ ደግሞ ድንጋይ በሴት አንቀጽ ነው የሚጠራው። ያውቁሽ እኮ ነው ያለሁት። ይሄ ራሳቸው አጻጻፋቸው ዲክሽነሪያቸው ስልት ነው። ኦኬ፣ ይኸው አስቀምጥኩልሽ እኮ ኢሳይያስ። አሁን ሕዝቅኤል ሌላም ልጨምርልሽ። ለምሳሌ ትንቢተ ሕዝቅኤል ልጨምርልሽ። ይኸው ለምሳሌ ትንቢተ ሕዝቅኤል ላይ ኤዜኪኤል እናት ቋንቋ መጀመሪያ ሰች ከዛ አማርኛው ነው ያለ። ሕዝቅኤል 36:26 ላይ 36:26 ላይ 36:26 ይኸውልሽ ምን ይላል? ይኸው 36:26 ኦኬ። moreover I will give you a new heart አዲስ ልብ ሰጣችኋለሁ የሚለው and put a new spirit within you and I will remove the heart of stone ድንጋዩን ልባችሁን አውጣለሁ ይላል አይደል? አሁን ያቺ ድንጋይ የምትለዋንም ያት አሁንም ብትነኪያት ፌሚኒን ይላል። እሺ በሴት አንቀጽ ይላል። አሁን ድንጋዩ ሴት ነው እየተባለ አይደለም። ፕሊዝ ሰላም አንደርስታንድ አድርጊ። ድንጋዩ በጾታ ወንድ ነው ሴት ነው እየተባለ አይደለም። አጠራራቸው ግን ያን የሚጠቀሙበት ቃል ኦኬ። ለምሳሌ እናት ሀገራችን ኢትዮጵያ ስትይ በሴት አንቀጽ ሀገራችን በእኛ በኢትዮጵያ አጻጻፍ በኢትዮጵያ ባህል አጠራር አገርን በሴት አንቀጽ ይጠራል አይደል? አሁን እንጠራለን። ሴት ሆነሽ ማለት ነው አይደለም? አይሹ በሴት አንቀጽ እንጠራለን። አይሹ ለምሳሌ ፀሐይን በሴት አንቀጽ አይደለም የምንጠራው? ብዙ አለ በሴት አንቀጽ የምንጠራው። ስለዚህ ጾታን አይደለም እየተናገርን ያለ ነው ማለት ነው። ይሄዳን ወይ ነው ጥያቄ የምትወዳ ለምን በሴት ተተረጎመ? ለምን እንደዛ ተብሎ ተጻፈ? እናት እንዴት ሰው የጻፈው እኮ ነው። እኛ እኮ እንደ ሙስሊሞቹ ከሰማይ ወረደ እኮ አንልም እኮ። ሰላምሻ ለምን 54 በወንድ ተጻፈሽ? በደንብ አልተረጎሙትም። ከመነሻው ከዚህ ከናውኑ ወይም የግራመሩን ጠብቀው የእናት ቋንቋ ግራመር ጠብቀው አልፈቱትም። አሁን ደግሞ የእናት ቋንቋን ግራመር ጠብቀው ቃል በቃል ግራመሩን እየጠበቁ ፈቱት። እዚህ 62ቱም እንደዛው ነው ማለት ነው። በትክክል አልተተረጎመ። በትክክል አለመተርጎም አይደለም ሰላምዬ፣ ይኸውልሽ የግራመሩን የዲክሽነሪያቸውን የእነሱን የግራመራቸውን አጠቃቀም የአነጋገር ስልታቸውን አጠቃቀም ይዞ ተተረጎመ። የእኛ መጽሐፍ አስቀድሞ የነበሩት ደግሞ ቀጥታ ነው የተተረጎሙት እንጂ ግራመሩ ሪፈር እያደረጉ አልተረጎማቸውም። ምንም የጠፋ ነገር የለም እኮ። ግን እዚህ ጋር አሁን የእኛ መጽሐፍ ላይ 80 ላይ ግራመሩን ጠብቀው ዘይቤውን ጠብቀው ስልቱን ጠብቀው የግራመርና የዲክሽን ያጠቃቀማቸውን ጠብቀው ያነጋገራቸውን ጠብቀው ፈቱት እንጂ ለማርያም እያልን አይደለም ፕሊዝ። ምክንያቱም እነሱም በሴት አንቀጽ ሲጠሩ ጾታ እየጠሩ እኮ አይደለም እኮ ሰላም አይደል? አይ እኔም ለማርያም ነው ብዬ እንኳ አልወሰድኩትም። ግን ለሴት ሲተረጉም ሌላ ትርጉም ይሰጠዋል ነው የኔ ሀሳብ። አንቺ ነሽ ያልሽው። እነሱ ግን ይህን ሲያስቀምጡ ይኸውልሽ አንቺ እንደዛ ማለት የለብሽም። ምክንያቱም እናት ቋንቋው እንዴት ተረጎመ ብለሽ ነው እንጂ መያዝ አለብሽ። እኔ ተረጎመ ማለት አትችይም። ለምሳሌ ግዕዝ ቢሆን እኛ ስንተረጉመው እንሻለን፣ ግዕዝ እናት ቋንቋ ቢሆን። አሁን ግን እናት ቋንቋ ግን የብሉይ ኪዳን ያጸፈበት ግዕዝ አይደለም መቼም ታውቂያለሽ። ስለዚህ እናት ቋንቋ ግዕዝ ስላልሆነ እናት ቋንቋ ተናጋሪዎች እንዴት ነው ይህን ነገር የሚናገሩት የሚፈቱት ብለሽ እኮ መረዳት ያለብሽ። አሁን እኮ አንቺ እናት ቋንቋ ልታርሚ እኮ እየሞከርሽ ነው። አይ በነገራችን ላይ ይሄን አሁን አንተ የምታሳየውን የኛ ወንድሞች ትክክል እንዳልሆነ ይሄ መዝሙረ ዳዊት ይሄ አሁን የምታሳየው የመዝሙረ ዳዊት 118 ሳይሆን ሌላ ትርጓሜው ነው። ራሱ እንዴት ይፈታዋል? ጥቅሱን በዕብራይስጥ እንዴት ይፈታል? ራሱ ጥቅሱ አልገባኝም። ምንድን ነው የምትይኝ?
በብሉይ ኪዳን በምን ጻፈው? ብሉይ ኪዳን በምን ጻፈው? ብሉይ ኪዳን በሂብሩ አይደል? በሂብሩ ተጻፈ። ያኛው ደግሞ በግሪክ አይደል? እሺ። ስለዚህ በሂብሩ ዲክሽነሪ አንዴ ስሚኝ ሰላምዬ፣ ሂብሩ ከሆነ የሂብሩ አፈታት ስልት አለ የለም እኮ ይሄ እንትን ነው የምናየው፣ መዝገበ ቃላት ነው። ግን ራሱን ጥቅሱ እንዴት ነው የፈታው? ጥቅሱን ወስዶ እንዴት ነው የሚያስቀምጠው? አልገባኝም። ወስዶ እንዴት ነው የሚያስቀምጠው ማለት አልገባኝም። አሁን መዝሙረ ዳዊት ራሱን ጥቅሱ እንዴት ነው የተረጎመው? ትርጓሜ ጥቅሱ በሙሉ ሙሉ ለሙሉ ማለት ነው እንዴት ነው የተጻፈው? በዕብራይስጥ ኮመንተሪ የጠየቅሽን ነው? ኮመንተሪ እንድናይፈለግሽ ድንጋይ የሚለውን ብቻ ሳይሆን ግንበኞች የናቁት እርሱ የማዕዘን ራስ ሆነ የሚለው ሙሉ እንዴት ነው የተጻፈው? በሂብሩ ነው የተጻፈው። እንዴት የተጻፈው ማለት አልገባኝም። ኮመንተሪ የጠየቅሽን ትርጓሜ ያሳየኝ፣ ሙሉ ላሳየኝ። ምኑን ላሳየሽ? ይኸው ሙሉን እኮ እዚህ ጋር ያው ተገብሽ። ይኸው ድንጋይ የሚለውን ብቻ ሳይሆን ግንበኞች የናቁት እርሱ የማዕዘን ራስ ሆነ የሚለው ሙሉ ማለት ነው። እሺ እንዲሁም ሌላ እንትን ላይ ነበርኩኝ፣ ሌላ ምዕራፍ ነበርኩ ቅድም፣ ሌላውን እየሳዮች ነበር። እሺ መዝሙረ ዳዊት ልመለስ። መዝሙረ ዳዊት የማይታይ ይኸው ኤቨን ሀቡን አሮ ነው እንግዲህ እንዳላባላሸው ሂብሩን ያው እንደዚህ ጻፈው እኮ እዚህ ጋር ግን ፊሜል የሚል የለም። ሰላም እንዴት ነው አጠቃቀም? ይገባሻል? ስትሮንግ ወርድ ሲባል የሂብሩ ስትሮንግ ወርድ ሲባል ምን ማለት ነው? ገብቶሻል እኮ ገብቶኛል። አንተማ ይገብቶኛል። ቅድም አስረድተኸኛል። እኔ ያልኩት አይደለም። አንቺ ቆይ አንዴ ሰላም ፊሜል ምን እዚህ ውስጥ የለም አልሽኝ እንዴ? አሁን ስትሮንግ ወርድ ሲባል የሂብሩ ስትሮንገር ከተባለ ምን ማለት ይመስልሻል? እስቲ ኦሪጂናሉ ራሱ ማለት ነው። ኦሪጂናሉ ቋንቋ ይሆንና ከዛ ስትሮንግ ወርድ ሲባል ደግሞ ምን ማለት ነው? እንዴት ነው የሚናገሩት? ምንድነው ፍቹ ምንድነው ብሎ ነው የሚያስቀምጠው። ይኸው እዚህ ጋር ስትነኪው ስቶን የሚለውን ኦሪጂናል ወርዱ ይሆን ይልሻል። እዚህ ጋር እኮ አስቀምጥልሻል እኮ እናት ቋንቋ ይኸው። ፓርት ኦፍ ስፒቹ ደግሞ ይሄ አነጋገሩ ደግሞ አንቀጹ ደግሞ ለሴት አንቀጽ በሴት አንቀጽ የሚነገር ይላል። እቺ ቃል ማለት ናት። ሲነበብ ደግሞ ትራንስሌሽኑ ደግሞ ሲነበብ ኤብን ይላል። ፕሮናንሴሽኑ ደግሞ ኤሄብን ይላል ማለት ነው። ይሄን ስታነቢ ማለት ነው። ስለዚህ ይኸው የዚህኛው ይሄኛው የምን ፓርት ነው ይላል? በሴት አንቀጽ የሚቀመጥ የሚነገር በሴት አንቀጽ የሚቀጠል ቅጣይ ድምፅ ነው ይላል። ይሄ ሲነበብ እሺ በቃ ችግር የለውም። ስለዚህ እናት ቋንቋውን አይስተት ነው ካሉ ወንድሞችሽ የተሳሳቱት እነሱ ናቸው። ምክንያቱም እናት ቋንቋውን ተናጋሪዎቹ የጻፉትን ተናጋሪዎቹም የተረጉሙበትን ነገር አስቀምጠዋል እዚህ ጋር። ይኸው እኛ የምንረዳው እንደዚህ ነው ብለው ግን ይሄን ሲጽፉ ግን ሰላማውንም ማስታወሺ ሴት ጾታ እየተናገሩ አይደለም፣ በሴት አንቀጽ ተናገሩ እንጂ ሴት የሆነች ሴትም ይፈር እያደረጉ አይደለም። ስለዚህ ትዝታውም አሁን ትልቁ የዋሸው ውሸት ምንድን ነው? እዚህ ቲክቶክ ላይ ያሉትን ሁሉ አሳሳተው ይዞ ገደል የገባውን መሰለሽ? ምን አለ ስሚው ስራ እንጂ Base 44 super agents. The next thing you can't live without. No setup. Just say ያው የታወቀ ነው። ግን አንዳንዶች ሲያዩ ስለሆነ የሚገባቸው በማሳየት እኔም ማምናለሁ፣ መረጃ በመስጠት ማምናለሁኝ። ኦኬ እሺ፣ ይኸው እንደምታዩት ይኸው መዝሙር 118 ነው። እዚህ ላይ ግንበኞች የናቁት ድንጋይ በምን አንቀጽ ነው የተጠራው? ይኸው በወንድ አንቀጽ ወይም አንተ በሚል እነሱ ወደ ምን ቀየሩት? አንቺ ማለት እኛ የቀየርነው አሁን ሰላም ሲጀመር እናት ቋንቋ በወንድ አንቀጽ ነው ያስቀመጠው። አይ ቀጣኔ እሱ ቪዲዮ ላይ ምናሽኝ አይ ነው እኔ ስለሱ አይደለም፣ ግን
ሲጀመር እናት ቋንቋ በወንድ አንቀጽ ነው ያስቀመጠው። እናት ቋንቋ ሲጀመር አይ ከኔ የበለጡ የተሻሉ ልጆች መጥተው የበለጠ ሊያስረዱ ይችላሉ። ጥሪያቸው ጥሩ ጥሪያቸው። እሺ በቃ ይምጡ። ሼር አድርጊያቸውና ይምጡ። እሺ ሰላም ነው። እሺ አመሰግናለሁ። ሰላም ዲያቆን። እሺ በሰላም ገቡ። መንገድ ላይ ነበሩ ቅድም መሰለኝ። መንገድ ላይ ነበርኩና ቃሉ ተሰማለ። አሁን ትልቁ ፋላሲ የሰራበት አሁን እሱም ሲያወራ ሌሎችም እንትን አድርጎ ሲያወሩ የነበሩበት በዋናነት ምን ለማድረግ ነው? ያው እንደሚታወቀው ወደ ሴት የቀየራችሁት ምንን ለመግለጽ ነው? በቃ እመቤታችንን ለማለት ነው አይነት ነገር ነው እንግዲህ ትልቁ እንትን የሚታወቀው ማለት ነው። ግን በመጽሐፍ ቅዱሳችን ውስጥ በነገራችን ላይ በሴት አንቀጽ መጽሐፉ በቃ ሁሉ ነገር ለእመቤታችን ተገልጦ ነው የሚናገረው የሚለው የለም፣ አላስተማርንም፣ እንደዚህም አላለችም ቤተክርስቲያን። ይሄ ቤተክርስቲያኒቱ ሳትል ሰው ሳይል እንዲሁ መፈረጅ በውሸት ማለት ነው። ለምን ከተባለ እስቲ መዝሙረ ዳዊት አንድምታውን ከፍተን ስናየው በወልድ ነው የፈታው። በቃ በወልድ መከራን መቀበሉ ያንን የእኛን ስጋ ማለት እሱ በስጋ ወንድሞች ብሎን የጠራን እርሱ ከኛ ወገን ሆኖ ደግሞ ለእኛም በኩር ተብሎ የተጠራ እርሱ ጌታችን ኢየሱስ ክርስቶስ። ከዛ አንጻር አሕዛብ ማለት አይሁዳኖች እንደናቁት እርሱ ግን ራስ እንደሆነልን ሁሉ የሚገልጽበት ይተነትናል። በነገራችን ላይ ያው አንድም ብሎ በብዙ አይነት ይፈታል እና በዛ ውስጥም ብራሱ ስለእመቤታችንን አላነሳ እውነት ለመናገር እና እንደዛ ለማለት ነው ተብሎ እንዴት ይፈረጃል? እንደዚህ አይነት የወረደ ማለት እንደዚህ አይነት የወረደ ሀሳብና አስተሳሰብ ከያዙት ሰዎች ቢርቁ መልካም ነው። እሺ ያው ትዝታው እኮ ዩቲዩበር ነው። ትዝታው ዩቲዩበር ነው። ብር መሸቀል አለበት፣ ብር መስራት አለበት፣ የቤት ኪራይ ሞርጌጅ መክፈል አለበት። ነው አሜሪካ ሀገር ኑሮ ውድ ሆኗል እና ጋዝም ውድ ሆኗል። ሰው መዋሸት አለበት ግዴታ ነው። እኔ የሚያሳዝነኝ እኮ አልኩኝ ትዝታው እንዲህ ሲናገር ይሄ ሁሉ ሰው አያነብም። እዚህ ላይ የምታዩት ኮመንት ሁሉ የጌታ ሰው፣ አንተ ፓስተር፣ አንተ የተባረክ፣ ይሄ ሁሉ ሰው አያነብም። የሚገርመው ነገር ይሄ ሁሉ ሰው አያነብም። ትዝታው እናት ቋንቋውን ልክ በቃ አንቀጹን ቀይረውት ሴት አረጉት ሲል ሁሉም አሜን አሜን ነው የሚለው እና ለማርያም ሰጡት ሲል ደግሞ አሁንም ጭራሽ አሜን አሜን ይላሉ ማለት ነው። ይኸው ስሙት። ግንበኞች የናቋት ድንጋይ ለምንድን ነው እንደዚህ የሚቸገሩት ብላችሁ ስታስቡ የመጽሐፍ ቅዱስ የተጻፈበትን አንቀጽ የመለወጥ ድፍረት ላይ ለምን ደረሱ? ለምን ፈለጉት? ይሄንን ስትሉ ለሚያመልኳት አምላክ በማርያም ስም ለምትጠራው መንፈስ የእግዚአብሔርን ቃል ለመገበር እንደሚፈልጉት ለማድረግ ትርጉም ላይ ስላልተመቻቸው ነገሮችን ሁሉ ለማርያም የመስጠት አጋንንታዊ አባዜ ስለተጠናወታቸው ግንበኞች የናቋት ብለው ይሄንን ስም ይሄንን አገላለጽ ወደ ሴት አንቀጽ የወሰዱበት ዋናው ምክንያት ከማርያም ጋር ለመስፋት ነው። እሺ ተረጓሚያችንም እናያለን። ግን ይኸው መጽሐፋችን በኩራት ይህንን አንቀጽ መዝሙር 118ን በመጽሐፍ ቅዱሳችሁ አይገስ 117 ነው የሚሆነው ይመስለኛል። አፕሊኬሽን ላይ 118 ነው። አዎ እኛ በኩራት ቤተክርስቲያናችን በምን ተርጉመዋለች? የእናት ቋንቋን ፍቺ ይዛ የእናት ቋንቋውን አንቀጽ ኦሪጂናል አንቀጽ ትርጉም ይዛ ምን ብላ ፈታዋለች? ግንበኞች የናቋት ድንጋይ ብላ አስቀምጣለች። ትክክል ነን። በጣም ጥሩን የተረጎም ነው። እርሷ የማዕዘን ራስ ሆነች፣ ይህች ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችን ድንቅ ናት እያለ የሚቀጥለውም ቤተክርስቲያናችን ብላ አስቀመጠች። የናቋት ለምን እንደዛ አስቀመጠች? ይኸው እናት ቋንቋው ስለሚፈቅድልን። እናት ቋንቋው ድንጋይ የሚለውን ሲያስቀምጠው በሴት አንቀጽ ስለሚጠራው፣ በሴት አንቀጽ ስለሚያስቀምጠው፣ በሴት አንቀጽ ፍቺ ስለሚፈታ፣ በሴት አንቀጽ ናውን ስለሚቀጸልለት ይኸው ኤብን የሚለውን ይሄ ኤሄብን የሚለውን እናት ቋንቋ በምን እንደሚያስቀምጠው በሴት። ይሄን ደግሞ የምታውቁት መሰላችሁ? እዛው ቅድም ዲያቆን እንደነገሩን ብዙ ሳንሄድ እዛው ታች ላይ ይዩት። እዛው ታች ላይ እኮ መዝሙር 118 ላይ እዛው ከታችን ብሎ ይቀጥላል። ይዩት። ግንበኞች የናቁት ድንጋይ ይለዋል አይደለ? የናቁት ድንጋይ
አሁን የእኛ ቤተክርስቲያን የናቋት ያለችበት ምክንያት ለምንድን ነው? በእናት ቋንቋው ድንጋይ የሚለውን በሴት አንቀጽ ስለሚጠራ የናቋት እርሷ ብሎ አስቀመጡት። ምክንያቱም እየተወራ ያለው ስለየትኛው? ስለ ድንጋዩ እየተወራ ስለሆነ። ኦኬ። ከዛም ይላል ይህች ከእግዚአብሔር ዘንድ ሆነች። አስተውሉ። ከታች እኮ ዝቅ ብሎ ብሎ ይጠራታል። አሁንም በሴት አንቀጽ ምን ብሎ? ይህች ከእግዚአብሔር ዘንድ ሆነች ብሎ ይጠራታል እኮ። ለዓይናችንም ድንቅ ናት። አሁንም ይችኑ ድንጋይ ደግሞ ለዓይናችንም ድንቅ ናት ብሎ በሴት አንቀጽ አስቀመጠው። ለምንድነው እዚህ ጋር በሴት አንቀጽ ያስቀመጠው ቢሉ ድንጋይ የሚለው በእናት ቋንቋው በሴት አንቀጽ ተቀጥሎ ስለሚነገር ስለሚጠራ ናውኑ ፌሚኒን ስለሆነ ማለት ነው። ይህ እኮ በጣም ግልጽ ነው። እነ ትዝታው ግን እንዳልኩት ስለማያነቡ እና ስለሚቸገሩ ይኸው ትርጓሜውን ደግሞ እንየው እስቲ። ዲያቆን ትንሽ ብዥ ብሏል መሰለኝ። እንየው እንትኑ ያገኘሁት ብዙም እንትን አይደለም። ይቺም ለዓይነ ስጋችን ከምለው ተነስቶ እስከታች ድረስ ለማንበብ የሚሞክሩ እስቲ። ብዙም አይታይም። ቆይ አንድ መሰለኝ ትርጓሜ ወይ ነው ያወጣዋለሁ። ቆይ እስቲ ወይ አውርዱ። እሺ ችግር የለውም። እሺ አነዘ ክርስቶስ እንኳን በሰላም መጡ። እርሶ ሰላም ብያለሁ። መዝሙሬ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። መዝሙሬ አስተውለው ከሆነ ክሌሙን ሲጀምር ትዝታው አንድ ነገር ተናግሮ ነው የጀመረው። ከእናት ቋንቋው ለምን እንደቀየሩ ሲተረጉሙ ታውቃላችሁ ብሎ ንግግሩን ነው የጀመረው። ከእናት ቋንቋው ነው ያለው። ያ ምን ያህል አይቶት እንደማያውቅ ነው የሚያሳየው። በነገራችን እናት ቋንቋው ነው እሱ ቋንቋውን እናት ቋንቋ ብሎ የሚጠራው ግን ማለት እዚህ እኮ እናት ለምን ተባለ? አባት ቋንቋ ለምን አልተባለ? ቋንቋን እውነት ነው። ቋንቋው ራሱ እንዴት በሴት አንቀጽ ተጠራ? በሴት አንቀጽ ለምን ተጠራ? አሁን ወይስ አንድ ነገር በሴት አንቀጽ ከተጠራ የግድ ጾታ ይኖረዋል ማለት ነው? ለምሳሌ ፀሐይ ወጣች ይላል አንዴ ራሱ ፀሐይዋ ሴት ሆና ነው። አለማወቅ እኮ ነው። አያነብም። ምንድነው ትዝታው አያነብም። በቃ የትዝታው ችግር እኮ ሜሪ እና ሜሪ ክሪስመስ እና ሜሪን እኮ መለየት ያቃተው ሰው ነው። ትዝታው ትልቁ የሚቸገረው ነገር አያነብም። እንግሊዝኛም አያነብም። ወደኋላ ሄዶ የሂብሩ እንትኖችንም ቃሎት ፍቾችንም አያነብም። በቃ ዝም ብሎ አይኑን ጨፍኖ በቃ ኦርቶዶክስን ብቻ የሚሰድብበት መንገድ ይፈልጋል። ከዛ በኋላ በቃ ያገኘ ካገኘ መስሎት ካየ ቪዲዮ ይሰራል። ታብታብ ይደረግ ምንድነው ሼር ይደረግታል። ብሩን ይከፍላል። የቤት ኪራዩን ይከፍላል። አለቀ። ከዛ ዕውር ቢመራ ተያይዞ ገደለው እንደሚባለው በቃ ሌሎቹም ይህንን ይዘው ደግሞ ይቀጥላሉ። እኔ እሱ ነው እኮ የሚያሳዝነኝ። እዚህ ቲክቶክ ላይ የምናውቃቸው ፕሮቴስታንቶች አትሊስት ያነባሉ ብዬ አስብ ነበረ። ያነባሉ፣ ይመረምራሉ። አትሊስት ወደ እናት ቋንቋ ሄደው የሆነ ነገር ሰርች ያደርጋሉ ብዬ ስጠብቅ እነሱም ወርደው ትዝታው ልክ ችሉ ቃል በቃል ትዝታው ያላትን እንዲያው ሰው ፊደል እንኳን አይቀይርም። እና በጣም ይሄ እኮ አሳፋሪ ነው። በዚህ በ21ኛው ሴንቸሪ ላይ ነገሮችን አለማንበብ፣ ነገሮችን ወደኋላ ሄዶ አለማየት በጣም ከባድ ነው። አይ ቲንክ ከባድ ነው። ብቻ እስቲ ፕሮቴስታንቶች ግቡና ይሄን ክሌም ትቀበላላችሁ፣ ትክክል ነው ብላችሁ ትቀበላላችሁ፣ ትክክል ነው የሚል ካለ ኑና ዲፌንድ አድርጉ። ውስጥ ይሄንን አሁን በየቤቱ እየከፈታችሁ ይህን ነገር ስታሳዩ እያየው ነው። እና እንዴ ሪሊ ይሄን ያህል ሲሪየስ ይዛችሁታል? ይህንን በጣም የወረደ ሀሳብ ብዬ ነው እንጂ ምላሽ የመስጠት ሀሳብም አልነበረኝም። ቱ ቢ ኦነስት አንድ ቁጥር ጻፉ ፕሮቴስታንቶች። ፕሮፌሰር ጌታቸውም ስህተት ነው ብለዋል። አሁን ቪዲዮን እየፈለግኩት ነበር አጥቼው ነው እንጂ እንደውም እሳቸው ማለታቸው ነበር የገረመኝ። እኔ የቋንቋ ሊቅ ናቸው እሳቸው እና ለምን እንዲህ እንዳሉ ቆይ ቪዲዮን አሁን እየፈለግኩት ነው፣ ካገኘው ትልክልሃለሁ። እዚሁ ታሰማዋል። እሺ ማን ነው ልክ አይደለም ያሉት? ይህንኑ ቃሉን ነው ልክ አይደለም ያሉት? ማለት በሴት አንቀጽ መተርጎም አልነበረበትም ብለው ይሳቀሩ ወይ ፕሮፌሰር። እሺ ፕሮፌሰር ሌላ ካላችሁ አንድ ቁጥር ጻፈው ፕሮቴስታንቶች። እንዴ በጣም የምትወዱት ጥቅስ አልነበር እንደ ይህን ሰሞን ይህን ሰሞን በጣም የምትወዱት በየቤቱ ምናምን የማያውቁ ልጆችን የምታሸማቅቁበት ነገር አልነበር እንዴ?
እሺ በጣም ጥሩ። ለማንኛውም እናድርግ መሰላችሁ አንድ የቋያነ ዘክርስቶስ ላወርድ ነው። እሺ እንዲቀዱ ስለምፈልግ ነው። ይቅርታ በጣም መልሼ አስገባለሁ። እሺ ወንድማ፣ እሺ አንዴ የምትቀዱ ሰዎች አንድ ቁጥር ጻፉልኝና ያው በቃ መልስ ተሰጥቶ ምንም መዝጋት እንችላለን። ይሄን በጣም ዝም ብሎ በጣም እዚህ ግባ የሚባል ሙግትም አይደለም። ቱ ቢ ኦነስት አለማንበብ ያመጣው ችግር ነው። እሺ የምትቀዱ ሰዎች አንድ ቁጥር ጻፉልኝ አንዴ። እሺ አንዴ ቆይ አየት እኔም ማምናለሁ መረጃ በመስጠት። እሺ የምትቀዱ ሰዎች አላችሁ? የተዘጋጅታችኋል? በጣም ጥሩ። እሺ ልጀምር ነው። ምክንያቱም ያው በቃ የቀዳችሁትን ግን ላኩልኝ። እሺ ላኩልኝና ከዛ በኋላ ፖስት አደርገዋለሁ እኔ ላይም። እሺ መልካም እንጀምር። ቅዱ ማምናለሁኝ። ኦኬ እሺ ይኸው እንደምታዩት ይኸው መዝሙር 118 ነው። እዚህ ላይ ግንበኞች የናቁት ድንጋይ በምን አንቀጽ ነው የተጠራው? ይኸውም በወንድ አንቀጽ ወይም አንተ በሚል እነሱ ወደ ምን ቀየሩት? አንቺ ማለት ግንበኞች የናቋት ድንጋይ። ለምንድን ነው እንደዚህ የሚቸገሩት ብላችሁ ስታስቡ የመጽሐፍ ቅዱስ የተጻፈበትን አንቀጽ የመለወጥ ድፍረት ላይ ለምን ደረሱ? ለምን ፈለጉት? ይሄንን ስትሉ ለሚያመልኳት አምላክ በማርያም ስም ለምትጠራው መንፈስ የእግዚአብሔርን ቃል ለመገበር እንደሚፈልጉት ለማድረግ ትርጉም ላይ ስላልተመቻቸው ነገሮችን ሁሉ ለማርያም የመስጠት አጋንንታዊ አባዜ ስለተጠናወታቸው ግንበኞች የናቋት ብለው ይሄንን ስም ይሄንን አገላለጽ ወደ ሴት አንቀጽ የወሰዱበት ዋናው ምክንያት ከማርያም ጋር ለመስፋት ነው። እሺ ይሄ የመጀመሪያው ውሸት ይባላል። የመጀመሪያው ትዝታው ያው የሚታወቀው ትዝታው ብዙ ጊዜ እንዳልኳችሁ ቅድም ስለማያነብ የማንበብን ፍላጎት ስለሌለው እናት ቋንቋንም ስለማይመረምር ውሸት ነው የተናገረው። ጠቅላላ ውሸት የተናገረው ባይዘወይ ውሸት። እውነት ግን እናት ቋንቋውን ቀይረናል? እኛ አልቀየርንም። እናት ቋንቋን አልቀየርንም። ይኸው መጽሐፋችን ይኸው ሰማያዊ መጽሐፋችን ለሚላል ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። ታዲያ የናቋት ያልነው ለምንድን ነው? ትዝታው እንደዋሸው ውሸት ነው? እንዲያው ከማርያም ጋር ፍቅር ይዞር ማርያም ናት እያልን ነው? አይደለም። ይሄ ውሸት ይባላል። ኦኬ ግዕዙ እንዲሁም ከሆነት እያለ ያስቀምጠዋል። ኦኬ ለምንድነው ግዕዙ ራሱ ከሆነት ብሎ የሚያስቀምጠው? ከሆነ ለምን አይለውም? ከሆነት ነው የሚለው ግዕዙ ራሱ። ኦኬ በሴት አንቀጽ ነው የሚያስቀምጠው። ለምን ከተባለ የመጀመሪያው ከራሱ ከመጽሐፉ ነው። ይሁት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይልና ይህች ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት። እዚህ ጋር ታዲያ ይህች የተባለችው ማናት? በሴት አንቀጽ የተጠራችው ለድንጋዩ አይደል እንዴ? ድንጋዩን እኮ ነው ይህች ከእግዚአብሔር ዘንድ ሆነች ለዓይናችን ደግሞ ምንድን ናት? ድንቅ ናት እየተባለች የምትነገረው ማናት? ይችን ድንጋይ እኮ ነው በሴት አንቀጽታች እየጠራ ያለው። ስለዚህ እንደ ትዝታው አባባል እዚህ ጋር የተለያየ ሀሳብ አለ ማለት ነው አይደለም። እዚህ ጋር ስለ ወንድ እዚህ ጋር ስለ ሴት እየተባለ ነው አይደለም። ችግሩ ትዝታው የናቁት የሚለውን በወንድ በቃ የጾታ ጉዳይ አድርጎታል። ኦኬ ነው ትንቢቱ የተነገረው በመጨረሻው ለክርስቶስ ነው። እርግጥ ነው። ግንስ በእናት ቋንቋ አጻጻፍ ግን ድንጋይ የሚለው በሴት አንቀጽ ወይስ በወንድ አንቀጽ የሚጠራው? በእናት ቋንቋ አጻጻፍ ድንጋይ የሚለው በሴት አንቀጽ ወይስ በወንድ አንቀጽ ሪፈር የሚደረገው ስንል በሴት አንቀጽ። ማስረጃው የመጀመሪያው እዛው ከታች ምን ይላል? ይህች ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት እያለ ይህች ድንጋይ የሚለውን ለዓይናችን በሴት አንቀጽ ድንቅ ናት እያለ ይጠራል። ሁለተኛው ደግሞ እናት ቋንቋ እንመልከት። እናት ቋንቋ ስንመለከት ይኸው እናት ቋንቋ ላይ ስንሄድ እንግሊዝኛው መጀመሪያ ነው the stone which the builders rejected has become the chief corner ብሎ ያስቀምጧል። ስቶን የሚለውን የእናት ቋንቋን እዚህ ጋ ሄዳችሁ
ይሄን ስትነኩት ምን ይላል ይዩት። ኦሪጂናል ወርዱ ይሄው። ከዛ ፓርት ኦፍ ስፒች ደግሞ ምንድን ይላል? አነጋገር ስልቱ በሴት አንቀጽ ይላል። ያው የፓርት ኦፍ ስፒቹ አነጋገር ስልቱ በምንድን ይላል? አንቀጹ በሴት አንቀጽ ይላል። ያችሁት ዕብራይስጡም ራሱ ሂብሩ ራሱ በሴት አንቀጽ ነው። ይህንን ወይም ኤበን የሚለውን ትራንስሌሽኑ ሲነበብ ኤበን፣ ፕሮናንሴሽኑ ደግሞ ኤሄበን እንላለን ማለት ነው። ኤሄበን የምትለዋ ይቺ ኤሄ የምትለዋ ድምፅ የምትለው ድምፅ ማለት ናት። ሳስቼ ሊሆን ይችላል ድምፁን ስናገር፣ ግን የስፒቹ የሚቀጸለው በሴት አንቀጽ ተደርጎ ነው የሚነገረው። ስለዚህ ቤተክርስቲያናችን ምን አደረገች? ይኸው የናቋት ብላ በሴት አንቀጽ የተጠራውን ያንን ድንጋይ የሚለውን ናውን ፌሚኒን የሆኑን አስቀምጠው ማለት ነው። ስለዚህ ትዝታው ውሸት ዋሸ። የመጀመሪያው ውሸት እናት ቋንቋው በወንድ አንቀጽ ነው ያስቀምጠው ያለው ውሸት፣ ማስኩሊን ሳይሆን ፌሚኒን ነው የመጀመሪያው ውሸት። ይህ ውሸት ደግሞ ከምን ይመጣል? አለማንበብ። ትዜ አንብብ ፕሊዝ፣ ትዜ አንብብ። እንግሊዝኛ ተማርና አንብብ። እንግሊዝኛ ካልቻክ ትምህርት ቤት ግባ። አሜሪካ ሀገር ፍሪ እንግሊሽ ክላሶች አሉ። ጎሄድ ገብተ ተማር። ከመቀመጫ ተነስተ ተንቀሳቀስ ተማር። የመጀመሪያው። ሁለተኛው እዚህ ጋር በሴት አንቀጽ ሲጠራ ማርያም ናት አለ። ሌላው ደግሞ ግዙፉ ውሸት ቤተክርስቲያን የማዕዘን ራስ የተባለው ክርስቶስ ነው እንጂ ብላለች እንጂ በሴት አንቀጽ የተቀመጠው ራሱ እናት ቋንቋው ማርያምን እያለ አይደለም። ትዝታው ተነስና ተማር። ከመቀመጫ ተነስና ተማር። እኔ እጠቁመሃለሁ፣ ነፃ እንግሊዝኛ ክላሶች አሉበት። እውነቴን ነው የምልህ። ሌላውን የሚይዘ ገደል እየገባ ነው። ይኸው ምን ይላል? ናውን ፌሚኒን ይላል። በሴት አንቀጽ የሚጠራ ነው፣ በሴት አንቀጽ የሚነበብ ነው። ምክንያቱም ይዩት ከታች ራሱ ቀጥሎ ያለውን ስታነቡት ይዩት። ይኸው ናውን ፌሚኒን ይዩት። ለምሳሌ ልመለስና እሺ፣ ይኸው 23 ላይ this is the Lord doing is marvelous in our eyes በዓይናችን ድንቅ የሆነችውም ይህች ናት የሚለውን ትርጉም ማለት ነው። አያችሁት? ይሄ ቃል ይሄ ድንጋይ የሚለው ቃል በሴት አንቀጽ በሌላ ክፍሎችም ተጠርቷል። እናት ቋንቋ ለምሳሌ ልጨምር። በአንደኛ ሳሙኤል ላይ ፈርስት ይኸው አንደኛ ሳሙኤል ላይ አንደኛ ሳሙኤል ይኸው ፈርስት ሳሙኤል ምዕራፍ 17 ቁጥር 49 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ምን ይላል? እሺ እዩት ምን ይላል? and David put his hand into his bag and took from it a stone ይላል and slung in the stack the Philistine ይላል። ዳዊት እዚህ ላቻ ጎልያድን ለመጣል ድንጋይ ሲያነሳ ድንጋዮች አነሳ ይላል አይደለ? ዳዊት ይኸው አንደኛ ሳሙኤል ምዕራፍ 17 ቁጥር 49 አንደኛ ሳሙኤል እዩት። አንደኛ ሳሙኤል ምዕራፍ 17 ቁጥር 49 አንደኛ ሳሙኤል ምዕራፍ 17 ቁጥር 49 እንዲህ ይላል። አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ምን ይላል? ይሁት 49 ላይ ይኸው እሺ፣ ዳዊትም እጁን ወደ ኮረጆ አገብቶ አንድ ድንጋይ ወሰደ ይላል። አያችኋት? አንድ ድንጋይ ወሰደ። ኦኬ፣ እናት ቋንቋ ምን ይለዋል? ድንጋይ የሚለውን በምን ያስቀምጠዋል? ይሁት ያው ምን ይላል? እናት ቋንቋው አንቀጹ ምን ይላል? በሴት አንቀጽ ይኸው ናውኑ ፌሚኒን ይለዋል። ኤሄበን የሚለው ማለት ነው። ስለዚህ እናት ቋንቋው ራሱ ድንጋይ የሚለውን በሴት አንቀጽ ነው የሚጠራው እንጂ ስለ ሴት ጾታ እያወራ አይደለም። በሴት አንቀጽ ልክ ፀሐይን በሴት አንቀጽ እንደምንጠራት ማለት ነው። ኦኬ፣ በሴት አንቀጽ አሁን እናት ቋንቋ እያልን እኮ ናችሁ። ቅድም እንደተባለው እናት ቋንቋ ስንራሱ እናት እያልን እኮ ነው። ለምን አባት ቋንቋ አላልንም? ለምን አባት ቋንቋ አንልም? ስለዚህ ትዝታው አንብብ ወዳጄ። ዩቲዩብ ላይ ዝም ብሎ መቀመጥ ጭንቅላትን በጣም ዜሮ እያስገባው ነው። ሰው ጎ ሄድ አንብብ፣ ተንቀሳቀስ፣ ትምህርት ቤት ሂድ። ሌሎቻችሁም እዚህ ቲክታክ ላይ ያላችሁ የትዝታውን ነገር ይዛችሁ እንትን የምትሉ ግራ የምትጋቡ ፕሮቴስታንቶች አንብቡ። አትሊስት እንዲሁም እንግሊዝኛ ማንበብ የምትችሉ ሰዎች አንብቡ። ኦኬ፣ በቃ ዝም ብላችሁ ትዝታው ተናገረ ብላችሁ እኔ ብዙ ትዝታው የሚናገረውን ነገር እየወሰዳችሁ ካላችሁ በጣም ነው ትዋረዳላችሁ። በእውነት ትዝታው እያነበበ ስላልሆነ ማለት ነው። እና በሴት አንቀጽ የተቀመጡ ስለዚህ ቤተክርስቲያናችንም ይሄንኑ በሴት አንቀጽ አስቀምጧለች ማለት ነው።
ግልጽ ነው ወገኖቼ፣ ተግባብተናል አይደለ? ገብቷችኋል ብዬ አምናለሁ። በጣም አሪፍ። ለምሳሌ ትንቢተ ኢሳያስ ላይ ያለውን ላሳያችሁ፣ አንድ ልጨምርላችሁ። ትንቢተ ኢሳያስ ላይ ይኸው ትንቢተ ኢሳያስ አዛያ ላይ ትንቢተ ኢሳያስ ምዕራፍ 28 ቁጥር 16 ላሳያችሁ። ምዕራፍ 28 ቁጥር 16 ትንቢተ ኢሳያስ ምዕራፍ 28 ቁጥር 16 ይኸው ሌክሲካኑስ ነው የሚላል። እዩት። There thus says the Lord God, behold, I am laying in Zion a stone ይላል። ኦኬ ምን የሚለው ትንቢተ ኢሳያስ ምዕራፍ 28 ቁጥር 16 ምን የሚለው ቃል ማለት ነው? እዩት። ይኸው ትንቢተ ኢሳያስ ምዕራፍ 28 ቁጥር 16 ምን ይላል? ይኸው ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረተ ይላል። አያችሁ፣ ድንጋይን ለመሰረተ። ኦኬ ለትዝታው ድንጋይ የሚለው እንግዲህ ወንድ ነው ማለት ነው። እሺ እናት ቋንቋ ግን ይኸው ስቶን የሚለውን ስታዩት ሚላል አሁንም ፌሚኒን ይላል። በሴት አንቀጽ ብሎ ያስቀምጧል። ያችሁት የእኛስ መጽሐፍ ቅዱስ 80 አሐዱ ብሎ ያስቀምጧል። ቢኖር ደግሞ ላሳያችሁ። 80 አሐዱ ደግሞ ይኸው እዩት ምን ብሎ ያስቀምጧል? 28 16 ላይ እሺ 28 16 ስለዚህ ጌታ እግዚአብሔር እነሆ በጽዮን ድንጋይን ለመሰረተ አስቀምጣለሁ፣ ዋጋው ብዙ የሆነውን የተመረጠውን። አያችሁት? ስለዚህ አስተውሉ፣ ፌሚኒን ነው። ኦኬ ፌሚኒን ድንጋይ የምትሏ በእናት ቋንቋ ሲቀመጥ ምንን ያስቀምጣል ማለት ነው? በሴት አንቀጽ የሚጠራ ነው ማለት ነው። አይሆፕ ገብቷችኋል ብዬ አስባለሁ። እዚህ ላይ ጥያቄ ያለኝ የሚል ፕሮቴስታንት ካለ መግባት ይችላል። አሁን የተናገርከው ላይ አልቀበለውም፣ የትዝታውን ነው የምቀበለው የሚለኝ ካለ የትዝታውን ነው የምቀበለው የሚለኝ ካለ እቀበላለሁ። የትዝታውን በተለይ የትዝታውን ወሬ ይዛችሁ ተቀየረ እናት ቋንቋ ቤተክርስቲያን ቀየራቸው የምትለውን ያላችሁ ሰዎች ግቡና እስቲ ሞግቱኝ፣ ግቡና ሞግቱኝ። ቀላል ነው። ባይዘው ገብታችሁ የሂብሩ ዲክሽነሪ ብላችሁ ጉግል ማርክ አላችሁ፣ የሂብሩ ዲክሽነሪ ይወጣላችኋል። ከዛ የፌሚኒንና መስኩሊን የግራመር አጠቃቀሙ ስታዩት ያሳያችኋል። ግን ትንቢተ ምንድነው? መዝሙረ ዳዊት የተነገረው ትንቢት ለክርስቶስ ነው። አስተውሉ። ቤተክርስቲያናችንም በትርጓሜው ላይ ለማርያም ተነገረ አላለችም፣ ውሸት ለክርስቶስ ግን ግሪክ እና ሂብሩ አጻጻፋቸው ስልታቸው የተለያየ ነው። ኦኬ ፕሮናንሲዬሽናቸው፣ ያቀማመጣቸው፣ ያጻጻፋቸው ስልት ወይም የንግግራቸው የአንቀንትናቸው ፓርት ኦፍ ስፒቻቸው ይለያያል። ኦኬ ስለዚህ በሂብሩ ነው የተጻፈው ብሉይ ኪዳን፣ አዲስ ኪዳን ደግሞ በግሪክ የተጻፈው። ስለዚህ እሱን በደንብ ልታውቁ ይገባል ፕሮቴስታንቶች። በተለይ ትዝታው ሂብሩና ግሪክማ በጣም ነው ሌላ በጣም ነው የሚከብድ። ከእንግሊዝኛ ብትጀምር ጥሩ ነው። ከእንግሊዝኛ ጀምር፣ እንግሊዝኛ ክላስ ሂድ። ፍሪ ስኮሎች አሉ አሜሪካ ሀገር፣ በነፃ እንግሊዝኛ ትምህርት መማር የምትችልባቸው ብዙ ቦታዎች አሉ። ጠቁማለሁ ከፈለክ። እሺ ይሄንን የመዝሙረ ዳዊት መዝሙር 118 ላይ ያለው ተቀይሯል የምትሉ ጴንቶች ካላችሁ ግቡ። ምክንያቱም መቀየር የሚለውን ነገር በእናንተው መጽሐፍ አሳያችኋል። ለምሳሌ መዝሙረ ዳዊትን የቀየራችሁት አለ። አዲስ መደበኛ ትርጉም ላይ ልምጣ። ለምሳሌ የተቀየረ ከተባለ እናንተ እንዴት እንደቀየራችሁ ላሳይ። እንዲሁም ጥሩ መዝሙረ ዳዊት የምትገቡ ካላችሁ አንድ ቁጥር ጻፉ። ፕሮቴስታንቶች የቀዳችሁ ላኩልኝ በውስጥ ፕሊዝ። እስቲ የቀዳችሁ አንድ ቁጥር ጻፉልኝ። የቀዳችሁ ሰዎች መልሱን ብቻ የቀዳችሁ። እሺ ኦርቶዶክስ 24 በጣም ጥሩ። እሺ ላኩልኝ በውስጥ በእኔ ፔጅ ላይም ፖስት እንዳደረገው ያው ፎሎ መልሻለሁ። ኦርቶዶክስ 24 እሺ። እስቲ የእነሱን ግን መጽሐፍ እንየው፣ አዲሱ መደበኛ ትርጉምን አይመስላችሁ? አዲሱ መደበኛ ትርጉም ደግሞ እንዴት አድርጎ ነው የቀያየረው ነገሮችን የሚለውን ደግሞ እኔ
አዲስ መደበኛ ትርጉም መቀየሬቱ ነው። እኛ እናት ቋንቋን ይዘን ነው የተረጎምነው። አስተውሉ። እኛ እናት ቋንቋን ይዘን የተረጎምነው እናት ቋንቋን ይዘን የእናት ቋንቋውን የፕሮናውንሴሽን ፓርት ኦፍ ስፒቹን ይዘን ግራመሩን ይዘን ነው የተቀመጠው። ኦኬ። በፕሮቴስታንት ውስጥ አዲሱ መደበኛ ትርጉም የፕሮቴስታንት መጽሐፍ ለፕሮቴስታንት የታተመው በፕሮቴስታንቶች ልሂቃን የታተመው መጽሐፍ የተጻፈው መጽሐፍ እንዴት አድርጎ ነው ያብራራው፣ እንዴት አድርጎ ነው የቀየረው የሚለውን መዝሙረ ዳዊት ላይ ያለውን ሀሳብ ደግሞ ላሳያችሁ እስቲ። እሺ ለምሳሌ መዝሙረ ዳዊት እሺ መጽሐፈ መዝሙረ ዳዊት መጽሐፈ ምሳሌ መዝሙረ ዳዊት መጽሐፈ መዝሙር እሺ መዝሙር 42 ላይ ይመስለኛል ላሳያችሁ። መዝሙር 42 ላይ ከቁጥር ስንት መሰላችሁ? እሺ መምህራን መግባት ትችላላችሁ። አሁን ባይዘወይ ሀሳብ ካላችሁ ቀበላለሁ። ቅድም እንዲሁ ለመቅዳት እንዲመቻችሁ ብዬ ነው ሙሉ እንድታዩት ብዬ ነው እንትን ያልኳችሁ እንጂ። እሺ መዝሙረ ዳዊት ላይ እንዲህ የሚል ቃል አለ። መዝሙረ ዳዊት መዝሙር 40 መዝሙረ ዳዊት መዝሙር 40 ላይ እንዲህ ይላል። አዲሱ መደበኛ ትርጉም ላሳያችሁ። መዝሙረ ዳዊት መዝሙር 40 ላይ እንዲህ ይላል። የቀየሩትን ላሳያችሁ። ይሄ አዲሱ መደበኛ ትርጉም ነው። እሺ ይሄው ከማጥኛ ጽሑፍ ጋር ያለው ማለት ነው። እሺ መዝሙረ ዳዊት ይሄው መጽሐፈ መዝሙር ይላል። እዚህ ጋር አስቀምጠውታል። መዝሙር 40 ምን ይላል? ምን ተቀየረ የሚለውን ላሳያችሁ እስቲ። መዝሙር 40 መዝሙር 23 መዝሙር 40 እሺ ምን እንደቀየሩ ላሳያችሁ። መዝሙር 40 ላይ እንዲህ ይላል 36 38 39 40 እሺ ይኸው እዩት። ምን ይላል? ቁጥር 6 ላይ ያው ቁጥር 6 ምን ይላል? እስቲ አንብቡልኝ። መስዋዕትንና ቁርባንን አልፈለክም፣ ምንን ከፈትክ ይላል? ጆሮቼን ግን ከፈትክ ይላል። ጆሮቼን ግን ከፈትክ። ያው እዩት። መስዋዕትንና ቁርባንን አልፈለክም፣ ጆሮቼን ግን ከፈትክ። ኦኬ እንደዛ ነው የሚለው መጽሐፉ። እናት ቋንቋውስ እንደዛ ነው የሚለው። እንየው ስናየው ጆሮ ነው የሚለው እናት ቋንቋው። መዝሙር 40 ቁጥር 6 ጆሮ ነው የሚለው። እንየዋ እሺ እሺ መዝሙር 40 ቁጥር 6 እሺ ቱሩቱቱ ኛ ገለታን ፉለሳደ